ተመልሳ እንደዛው የወዲት ጉዲት በክፋቷ ውስጥ ትገኛለች ማለት ነው። ወይዘሮ ወርቄ በጣም በሚያሳዝን ነገር ጭራሹን አሁንም ተመልሰሽ እዛ ቤት መሄድ አለብሽ፣ ቤቱን መቆጣጠር አለብሽ፣ ሀብትና ንብረቱ ያንቺ መሆን አለብሽ። እድሜ ላንቺ ካልጋ ላይ እንዳይንቀሳቀስና እንዳይናገር አድርገሽዋል። አሁን መናገርም አይችልም። አንቺን ምንም ነገር ማድረግ እስከማይችል ድረስ አሁንም ሄደሽ የፈለግሽውን ነገር በፊት ማድረግ ያለብሽን ነገር ማድረግ ትችያለሽ። ምክንያቱም የደበደብሽበትንና ያውላ ነገር ጥፋት ያወጣሽበትን ነገሮችን እኔ ከመረጃ ላይ አጥፍቼዋለሁ፣ እንዲጠፋ አድርጌዋለሁ። ምንም ነገር እንዳይመለስ አድርጌ በብሬ ለፖሊስ ነግሬ እንትና አጥፍቼዋለሁ መረጃውን እያለ ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይዤላችሁ የመጣሁት የእናት ግፍ ድራማን ይዤላችሁ መጥቻለሁ ማለት ነው። በድጋሚ የእናት ግፍ ድራማን ምን ያክል እንደምወደውና ምን ያክል ቦታ እንዳለኝ እናንተም ታውቃላችሁ፣ ሁሌ ይዤላችሁ ስለምመጣ ማለት ነው። የሚያሳዝነው ነገር የወዲት ጉዲት አሁን ተቀይራለች፣ ጥሩ ሰው ሆናለች ብለን ሳንጨርስ ዳግም አሁንም እንደ በፊቱ እየሆነ ትገኛለች ማለት ነው። በጣም በሚያሳዝን ነገር አሁንም ያው ናት። የወዲት ጉዲት እናቷ ምክር ሰምታ ቀጥታ እነ ወንድዬ ቤት ሄዳለች ማለት ነው። ወንደሰንም አሁን ታክሞ ተመልሶ እንግዲህ የማይናገር የማይንቀሳቀስ ይብን እንኳን ካልጋ ላይ እንኳን መነሳት አይችልም። በጣም በሚያሳዝን ነገር እንደዚህ ነገር እንዲደርስ ያደረገችው ማናት? ራሷ የወዲት ጉዲት ነች ማለት ነው። በጣም በሚያሳዝን ነገር እንግዲህ በአሁን ሰዓት ፀሐይም በጣም በችግር ውስጥና በመከራ ውስጥ ይብን በራሷ ላይ ወስና ራሷን ከዚች ምድር ለማጥፋት እኔንም ልጄንም አንተ በዚች ምድር ላይ መተክ ምንም ማድረግ አይገባህም። ምን ያየሁትን ህይወት አንተም ማየት የለብህም። እኔም አባትህ እኔን አንተን አይወደንም። ስለዛን እኔም አንተ ከዚች ምድር ማለፍ አለብን በማለት በረኪና እየጠጣች ትገኛለች ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ፣ በጣም ነው ውስጤን ያሳዝኑኝ እላችኋለሁ። የእናት ግፍ ድራማ እንግዲህ እውነት ተግፋነት ተቀየሩ፣ ወደ መልካምነት ተቀየሩ ብለን ሳንጨርስ ሁላቸውም ተመልሰው ወደ ክፋት እየሄዱ ይገኛሉ ማለት ነው። በእርግጥ ወይዘሮ ወርቄ የለመደችው ክፋት ያው መቼም ልቀየርባት አይችልም፣ አዳፍታ አድርጎባታል ብዬ ነው የማስበው። ግን ደግሞ የወዲት ጉዲት በጣም መልካም ነገር እየሰራች ነው ብለን ሳንጨርስ በአሁን ሰዓት በጣም በሚያሳዝን ነገር ተመልሳ የእናቷን ምክር ሰምታ ቀጥታ ወደዛ ሄዳ እኔ ምንም ነገር አላደረኩም፣ እኔ ባደርግ ኖሮ እኮ ማንም በዚች ምድር ላይ ቆሜ አልሄድም ነበረ፣ በህግ እያዝ ነበረ። እኔ ማለት ንጹህ ሰው ነኝ፣ ምንም ነገር ደግሞ መረጃም የለም እኔ እንደዚህ እንዳደረኩት ማለት እንግዲህ ከአባዬ ጋር እየተከራከረ የነበረ አባዬ ደግሞ እውነት አንቺ ፖሊስና ማንም ባይዝሽ አንቺ ይሄንን ነገር እንዳደረግሽው እኔና አንቺ ልቦናችን እናውቃለን። ስለዛን እግዚአብሔር ይጠይቅሽ፣ እዚህ ቤት የመጣሽው ልጄን አሁን ልጨርሽው ነው ወይ? እስካሁን ይሄንን ነገር አደረሽበት፣ አሁን ደግሞ ሁለተኛ ልጨርሽው ነው እንደዚህ ቤት የመጣሽው በማለት እንግዲህ ከቤት ውስጥ በጣም እማዬ አባራታለች ማለት ነው። እዚህ ቤት የሚባል እንዳይሽ አልፈልግም፣ እባክሽ ወደዚህ ቤት እንዳመጪ ብላ እያለቀሰች ልጨርሹ ነው የመጣሽው? እዚህ ቤት ምን ሊመጣብኝ ነው? ምን ፈልገሽ ነው የመጣሽው? አይበቃሽም እንዴ? ከህይወታችን አትወጭም እንዴ? በማለት እንግዲህ እያለቀሰችና እያዘነች አባዬ ከዛ ቤት እንድትወጣ አድርጋታለች ማለት ነው። የወዲት ጉዲት እንግዲህ አሁንም አልተማረችም። በጣም የሚያሳዝን ነገር ክፋት ለካ አንዴ ውስጥ ከሰደደ ለመውጣት ከባድ ነው። እንደዚህ ናክል ቤተሰቦቼ፣ እኔ እውነቴን ነው የምላችሁ፣ በጣም ከባድ ነው። እንደዚህ ናክል እኔ በጣም ነው የገረመኝ። እኔ እንደዚህ ትሆናለች ብዬ አላሰብኩም። የወዲት ጉዲት ተቀይራለች፣ በቃ አሁን ጥሩ ሰው ሆናለች፣ ከበፊቱ ተቀይራለች ማለት ነበረ። ግን እሷ ዛሬም ያው በእንደዚህ አይነት መንገድ ላይ ትገኛለች ማለት ነው። ቤተሰቦቼ በጣም ነው ብቻ የሚያሳዝነው፣ በጣም ነው ልብ የሚያሳዝነው ማለት ነው ጋይስዬ። የወዲት ጉዲት ክፋት እና የእናቷ ወይዘሮ ወርቄ ተው ከራስ እሷ ተወልዳበታለች፣ አድጋበታለች። ይሄንን ክፋት ችግር የለባትም፣ እሷ ጋር ጣጣ የለባትም። የኖረችበት ክፋት እስከሆነ ድረስ ማለት ነው። ታሪኪቢ የኖረችበት ክፋት እስከሆነ ድረስ አዳብተ ስላደረገችው ለእሷ ምንም ችግር የለውም ማለት ነው። እና ቤተሰቦች ይሄ ክፋት ከሷ ጋራ ስለተስማማ ችግር የለውም። ልጆቿን እንደገና እንግዲህ የወዲት ጉዲት በጣም በሚያሳዝን ነገር ወደ ቤት ውስጥ ሄዳ ምን አለቻት? አለምዬም አንዳንቺ ፈጣጣ መሆን የሚቻለው እንዴት ነው? እስኪ ንገሪኝ። ሲስተሙ ምን አይነት ነው? እንዳንቺ ህሊና መሸጥ፣ እንዳንቺ አስመስሎ መኖር፣ እንዳንቺ ክፉ መሆን እንዴት አድርጎ ነው የሚቻለው? እባክሽ ንገሪኝ ስትላት ነበረ።
ባክሽ አስወጪኝ ብላንክት እንግዲህ ተመልሳ ወደ ውጭ ወጥታለች ማለት ነው። በመጀመሪያ ግን ላለመስማት ጥረት እያደረገች ነበረ። በፍጹም አልሰማሽም፣ ብዙ ነገር በድለሽኛል፣ አንቺ ክፉ አድርገሽኝ ብዙ ነገር እንዳልሆን አድርገሽኛል። ይሄ ሁላ ባንቺ ነገር ነው። በፍጹም አንቺ የምትይ ነገር አልሰማም እያለች ነበረ። ግን በስተመጨረሻ እሷ አለቻትን በሙሉ ሰምታ እንግዲህ እየፈጸመ ትገኛለች ማለት ነው። በጣም የሚያሳዝነው ቤተሰቦቼ ብቻ አላቅም። የእናት ግፍ ድራማ ወዴት እየሄደ እንደሆነ አሁን በድጋሚ ክፋቱን አልተውም። ቤተሰቦቼ በቀጣይ ቪዲዮ ደግሞ እስከምመጣላችሁ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ እና ቤተሰቦች የዚህ ቤተሰብ ውስጥ ሁሉም ሰው በጣም ጨካኝና አረመኔ በጣም ነው የምታዛዝነው። እንትና ራሱ ፀሐዬ እንግዲህ በስተመጨረሻ በጣም ከምትወደው ባሏ ጋራ መከራ ስቃይ ያየች ትገኛለች ማለት ነው። በሆዷ እርግዝና ይዛ በጣም ነው የሚያሳዝኑ። ቤተሰብ እንደዚህ አይነት መከራና መጥፎ ነገር በህይወታችሁ አይከሰትባችሁ ላለው ጋይስዬ። ለማንኛውም የእኔ ቆንጆች አበረታቱኝ። እኔም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ፣ መልካም ቆይታ